ያለ ህይወቱ መኖር አይችልም። እኔ ህይወት የለኝም ያለ ሃይሜ ሲጀመር ወይ እሞታለሁ ወይ እሷ የኔ ትሆናለች። የሰው ትዳር ላይ መጥቶ በግድ የሰው ሚስት የኔ ካልሆነች እያልኩ ነው ብራዘር። መቼ አገባት? አልተጋቡም። በጣም ነው የሚዋደዱ። ሊጋቡ ቀናት እየቆጠሩ ያሉ ሰዎች ናቸው። ምን ሆነሃል አንተ? ብሩክ ምክንያት ነው የምታረክሰው። ሃይሜ ምን የምታውቀው ነገር አለ? አንተ እኮ አፈቀርካት ብቻ ነው እንጂ ስለሷ የምታውቀው ነገር አለ? አግኝተሃት ታውቃለህ? ብዙ ጊዜ በጣም ብዙ ጊዜ ማስረጃዎችን ላሳይ ይችላል። እንደዚህ ያላችሁ ለስ ነገር ብሩክ በጣም አስመሳይ እስስት የሆነ ሰው ነው። ብሩክ የልጅ አባት ነው። ሃይሚ ህይወት ላይ ያስመሰለ ገብቷል። መውጣቱ አይቀርም። ሃይሚ የኔ የግሌ ማድረግ አረጋታለሁ። በየትኛው መንገድ ሃይሚን የግሌ አድርጋታለሁ። እሱ እንድታውቅ እፈልጋለሁ። ብሩክ አስመሳይ ሰው ነው። ለና አምሳላት ድጋሚ እዩ አለች። የእዩ ኦልሬዲ ወዳለች። ልጁ ደግሞ የብሩክ ልጅ ነው። ሁሉም ሰው እንደሚያውቀው የብሩክ ልጅ ነው ልጁ። እኔም ውስጤ አሁን አንተ ልትዋሽኝ ትችላለህ። በእርግጥ እኔ 100% ያሳመንኩ የብሩክ ልጅ መሆኑን ነው። አንተ እውነት እያወራህ ነው? እኔ ሰላም ውድና የተከበራችሁ የኛ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ የሆነ ነገር አይቼ ነው የመጣሁት። የተለያዩ ቪዲዮዎች እያየሁኝ ነው ስለ ሃይሚ ምናምን የሆነ አይነት የሚያወራ ልጅ አለ። ደውዬ ጠርቼዋለሁ። እስኪ እየጠበቁት ነው። ማየን ነገር አውርቷል። ዛሬ ላወራው ነው ምን እንደሚፈልግ በግልጽ አይቼ ማለፍ ስላልቻልኩ ነው። ስለ ሃይሚም ስለ ብሩክም ያው እንደምታውቁት ሳላወራ አልፌ አላውቅም። ይሄ ደግሞ የሆነ ነገሩ ስላልጣሜ ነው እያወራ የነበረው ነገር። ዛሬ እስኪ ጠርቼዋለሁ በእናንተ ፊት እጠይቀዋለሁ ምን እየፈለገ እንደሆነ። እንደሚታወቀው በሃይሚና በብሩክ ማንም ሰው እንዲገባ እንደማልፈልግ ታውቃላችሁ። የምርም ይሄ ልጅ አወዳታለሁ ነው እያለ ያለው አንዳንድ ቪዲዮዎች ላይ ሳይ የምርም ወዷት ከሆነ ልንረዳው ይገባል። ግን እንዴት እንደዚህ ይሆናል? ብሩክና ሃይሚ እንደምታውቁት ሰርጋቸውን እየጠበቁ ያሉ ሰዎች ናቸው። እንግዲህ የምርም ወዷት ከሆነ ልንረዳው ይገባል። ግን እንደዛ ደግሞ አይሆንም። እቺ ልጅ ባለ ትዳር ነች አይደል? እኔ ደግሞ በብሩክና በሃይሚ የመጣብኝ ሰው እንደማልወድ ያው ከዚህ በፊትም ቪዲዮዎች አይታችኋል። ላስጠነቅቀው ሞክራለሁ እንደ ሰው ከገባው እሱ ጋርም እኔ የማላውቀው እሱ ጋርም የሆነ እንትን ሐሳብ ሊኖር ይችላል። ግን ብሩክንም ደግሞ እንዳስፈራራው ስሰማ እኔ እንጃ ብቻ የማይሆን በዚህ መልኩ አልነበረ። መጀመሪያ ደውሎ እኔ ማውራት ነበረበት። ሰዎች በሰዓት ሰርግ እየጠበቁ ሳለ ስለ ብሩክና ስለ ሃይሚ ማንም ሰው እንደዚህ አይነት ወሬ አፈቅራታለሁ ምናምን የሚል ነገር እንዲወራም አልፈልግም። ሲጀመር ሃይሚ ብሩክን ብቻ ነው ልትወድ የምትችለው። ይሄ ልጅ እያሰበ ያለው ነገር የህልም እንጀራ ነው። የማይሆን ነገር ነው። በቃ ሰው እንዴት ልታገባ ያለችን ሴት እወዳታለሁ አፈቅራታለሁ ምናምን ብሎ ጭራሽ እላፊ ብሩክን እንትን ማለት ምናምን ነገር የማይሆን ነገር ነው እያሰበ ያለው። ብሩክና ሃይሚ ኦሬዲ ሳምንት ምናምን ይቀራቸው ሊጋቡ ነው። ያንን ነገር ቤተሰብ ጓጉቼ እየጠበቅኩ እያለ አሁን ሌላ ችግር፣ ከዚህ በፊትም ሌላ ችግር፣ ስንት ችግር አሳልፎ ነው እዚህ ድረስ የደረሱት። እና ዛሬ እስኪ ልጁ ጠርቼዋለሁ፣ እናወራለን። እሱም እፈልጋለሁ ምናምን ብሎኛል። ምን እንደሚያወራኝ ቤተሰብ በእናንተ ፊት አወራዋለሁ። ቲክታክም ላይ ያለ ፍቃዷ ፎቶዋን እየለጠፈ እየሰራ ነው ይሄ ልጅ። እንደዚህ አይነት ነገር እኮ ድሮ ቀርቷል። እሷ ሳትፈልግና ሳትወድ እሱ ብቻ ስለፈለጋ እሱ ብቻ ስለወደዳት የሚሆን ነገር የለም። ተኩሳለሁኝ ምናምን ጠልፋታለሁኝ ምናምን እያለ ሌላ ነገር እያሰበ ነው ቤተሰቦች። እኔ ዛሬ ግራ ግብት ስላለኝ ነው የመጣሁት። እንደዚህ ነገር እኮ ቀርቷል እንዴ? ሃይሚ ሲጀመር የብሩክ ነች። ብዙዎች ሁሉንም እየመጣሁ እኔ መናገር አለብኝ እንጂ እኔ ጓደኛው ነኝ። ይከፋኛል። በብሩክና በሃይሚ ስመጡ በጣም ነው የሚከፋኝ ቤተሰብ። እና የሆነ ተውም ልትሉት ይገባ ነበር። አንዳንድ የሚያበረታቱት ሰዎች አሉ፣ ግፋበት ምናምን የሚሉት ሰዎች አሉ። እና አልጠቅሙትም። ብችሉ አስቁማችሁ ብትመክሩትና ብትናገሩት ነው የሚሻለው። እና ቤተሰብ እንደውም እስኪሆን እየመጣ ነው፣ እያየሁት ነው፣ እየመጣ ነው። እስኪ በእናንተ ፊት ምን እንደሚያስብ እጠይቀዋለሁ። ሰላም ነው አለ። ስም አልነገርከኝም። ብርሃን እባላለሁ። ሰላም ነው። አብዱ እባላለሁ። ካየኸኝ ፎቶ ላይ ምናምን ነው ማለት። አብዱ እባላለሁ። ሰላም ነው። ካሜራ ላይ ደግሞ ካሜራ ይዤ ነው የመጣሁት ከታ ሳላስፈቅድ። ኧረ ችግር የለም። እንደውም እኔም ስፈልግ ነበረ በካሜራ ስል ነበር። ያው ለብዙ ነገር ነው የፈለኩት። ምን ነበር ፈልጋለሁ ብለኝ ነበር? ያው ስለ ሃይሚ ነው ማውራት። ከሃይሚ ውጪ ምንም የማወራው ምንም አይነት ህይወት እንደሌለኝ ያው ቪዲዮዎቼንም አይተህ ሊሆን ይችላል፣ እኔም ሰምተህ ሊሆን ይችላል።
የአንድ ከተማ ልጅ ነን። አንተ ደግሞ ከብሩክ የአንድ ሰፈር ልጅ ናችሁ፣ አብሮ አደግናችሁ። ማንንም ሰው ያውቃል። አብሮ አደግ በላይ ወንድም ነው። ያው በደንብ ቀረቤታችሁን ስለማቅ እኔ ደግሞ የከተማችሁ ልጅ ነኝ እና ምን ነበር ተወራኝ ነበር እኮ ለነገር ነው። ስማይ ከከተማ ልጅ ይልቅ ደግሞ የሰፈር ልጅ ጎረቤት አብሮ አደግ ያውቃል በደንብ ማለት ነው። ሞር ያውቃል። እና እኔ ሃይሚን ለማግኘት በጣም ብዙ አይነት ነገሮችን ተጉዣለሁ። በጣም ብዙ አንተ ሜቢ ወንድ ልጅ ነህ፣ ልትረዳኝ ይገባል። እንደ ብራዘርህ እንድታየኝ ፈልጋለሁ። ልትረዳኝ ይገባል። ሃይሚን ለማግኘት በጣም ብዙ አይነት መንገድ ተጉዣለሁ። ታስሬያለሁ፣ ተደብድቤያለሁ። ከዚህ በፊት ብዙ ነገር ሆኛለሁ። የሁሉንም ማስረጃም ልሰጥ እችላለሁ እንደ ብራዘር ማለት ነው። እና ብዙ አይነት የሃርድ መንገዶች ተጉዤ አልቻልኩም። ሃይሚን የራሴ ማድረግ አልቻልኩም። እና ይሄ ልጅ እኔ ችግር የለውም ሃይሚ የኔ ባትሆንም ስለማፈቅራት የሷን ሰላም ብቻ ነው የምፈልገው። ይሄ ልጅ ከልቡ ይወዳታል ወይ የሚለውን ነገር በደንብ ስለምታክ ስለ ብሩክ አንተ በደንብ ይወዳታል ወይ? ይህችን ልጅ እያስመሰለ ነው ወይ? ያው ሰው አንዳንድ ሰው ለጥቅም ምናምን ሃይሚን የቀረባት ይላል። አንዴ ላስቆም ብጨርስ አንዳንድ ሰዎች እንደሚታወቀው ብሩክ ለጥቅም ነው የፈለጋት። አንዴ ብራዘር እዚህ ጋር አስቆም አይደለም ልጨርስ አላስቆም እያወራ ያለው ነገር ተከታተል። እኔንም ስማይ እስካሁን እየሰማው ነው አይደል? ገባኝ። ጨርሼ ሀሳባችን እንዳይጋጭ እኮ ነው እኮ የምታወራው ነገር ደስ አይልም። ማን ነበር ያልከኝ? ረሳት። ይቅርታ ብርሃን፣ ይቅርታ። አንዴ ሀሳቤን ልጨርስና ከዛ በኋላ ታወራለህ። እሺ እኔ ላውራና መልሰህ እኮ ማውራት ይችላል። እሺ አረ ይጠፋብኛል መሀል ላይ የሆነ ጨርሼልህ ከዛ ብታወራ ይሻላል። እኔ የውስጤን ልናገር፣ ችግር የለውም። ስማኝ በጣም ብዙ መከራ ያለፍኩ ልጅ ነኝ እኔ ገብቷል። እና አብሳላት ነው ማን ነው የምትባል ልጅ መጣ። አምሳላት ድጋሚ እዩ አለች። የእዩ ኦልሬዲ ወዳለች። ልጁ ደግሞ የብሩክ ልጅ ነው። ሁሉም ሰው እንደሚያውቀው የብሩክ ልጅ ነው ልጁ። እኔም ውስጤ አሁን አንተ ልትዋሽኝ ትችላለህ። በእርግጥ እኔ 100% ያሳመንኩት የብሩክ ልጅ መሆኑን ነው። አንተ እውነት እያወራህ ነው? እኔ ከልቤ ነው። ልትዋሽኝ ትችላለህ ምናምን የምትል ስለነ ብሩክ እኮ ከኔ በላይ አታውቅም እኮ። እኔ ደግሞ ልንገር ማይሆን ወሬ እያወራህ ነው። ጓደኛ ስለሆነ ትዋሽኛለህ አንተ። ምክንያቱም እኔ እና አንተ ዛሬ ገና የተዋወቅ ነው። ከብሩክ ስንት ነገር ያሳለፋችሁ ሰዎች ናችሁ። እውነት ቢሆን እንዲህ በአይንህ አይተህ ራሱ እንደምትክድ 100% ማንም ሰው ያምናል። እሱን እየተማመንን እናውራ። ልጁ የብሩክ ነው እና በዛ ነገራቶች ውስጥ እኔ በቃ ብሩክ ከልብ ይወዳታል ብዬ ለማሰብ በጣም ተቸግሬያለሁ። ገብቷል። እንደ ወንድም አንድ ነገር ልንገር፣ አንተ ሃይሚን ልትወዳት ትችላለህ። በርግጥ በጣም አፈቅራታለሁ። ለምን አፈቀርካት አለለም። ገብቷል። ፍቅር ነው፣ በፍቅር እንትን አይባልም። ፈልጋ ያረከው ነገር አይደለም፣ ወዳት ነው፣ ድንገት የተፈጠረ ነገር ነው። ግን ደግሞ ብሩክ ሃይሚ ላይ እየዋሸ ነው አይወዳትም ምናምን የሚባለው ወሬ ዝም ብሎ የጠላት ወሬ ነው። ስማይሽ ብዙ የማታውቀው ነገር አለ። እርግጠኛ ሆነ አታወራ። እዩ እንደዚህ ሆና እየመጣች እሺ፣ እሷም እየዋሸች ነው። እንደፈለገች ትምጣ፣ ውሸታም ነች እንዴ? አይደለም። ይሄ ራሱ እዚህ ላይ ራሱ የሚታየው ያው የቤተሰቦችን ራሱ እንትን ይሏል። እዚህ ላይ ራሱ የሚታየው አንተ ለብሩክ እየተቆረቆርክና እውነታውን ነው እያወራሁ ያለሁት። አንተ መተህ ስለ ብሩክ እንዲህ ብሩክ ሃይሚን አይወዳትም ስላልክ እውነት ነው ማለት ነው። ዳይሚና ብሩክ በጣም ነው የሚዋደዱት። ሊጋቡ እኮ ቀናቶች እየቆጠሩ ያሉ ሰዎች ናቸው። የጠላት ወሬ ነው። አንተ ስለምትወዳት ሊሆን ይችላል። ይኸውልህ እኔ ሳልተኛ የማድርበት ጊዜ ነው። ሃይሚ የብሩክ ብቻ ነች። እኔ ይኸውልህ ቪዲዮ ትሰራለች። ቪዲዮ ላይ ስታለቅስ እስኪ ሃይሚ ደስተኛ ሆና ለአንድ ወር ያሳለፈችበት ጊዜ ትጠቅስልኛለህ? አትጠቅስልኝም። ይሄ ምንድነው? የሆነ ለመናገር የፈራችው ነገር ውስጥ ላይ የሆነ ነገር አለ። ልጁ የተጫናት ነገር አለ። አንተ ያማል እንዴ? ፍቅር ነው ምንድነው የያዘ? ዝም ብለህ ስለ ሰው የማታውቀውን ነገር አታወራ። ብሩክና ሃይሚ በጣም ነው የሚዋደዱት። ሞር ስለ ብሩክ አንተ በደንብ ታውቃለህ። በጣም ነው ማለት ሃይሚ ለኔ አትንገረኝ። እኔ ምክንያቱም ስራዬ ራሱ ሃይሚን መከታተልና ስለ ሃይሚ መረጃዎችን መሰብሰብ። ሃይሚን የግሌ ማረግበት ቀን ምናፍቅ ልጅ ነኝ። ስለ ሃይሚ መረጃ አትስጠኝ። አውቃለሁ በደንብ ስለ ሃይሚ። ይሄ የምታለቅሰው ከጀርባዋ ትልቅ ነገር አለ። ሃይሚ እየተማመንን እናወራ። አንተ አንድ ቀንም አልቅስ አታውቅም። በብሩክ ምክንያት አንድ ቀንም አልቅስ አታውቅም። በብሩክ ምክንያት ነው የምታለቅሰው። ሃይሚ ምንም የምታውቀው ነገር አለ። አንተ እኮ አፈቀርካት ብቻ ነው እንጂ ስለሷ የምታውቀው ነገር አለ? አግኝታት ታውቃለህ? ብዙ ጊዜ በጣም ብዙ ጊዜ ማስረጃዎችን ላሳይ እችላለሁ። እንደዚህ እያላችሁ የሰው ትዳር አበጥብጥ። ሰማኛ? የሰው ትዳር አበጥብጥ። ሁለቱ ይዋደዳሉ። ይኸውልህ እኔ ደግሞ መች ተጋቡ? የሰው ትዳር መጀመሪያ እኮ ፍቅረኛ በሚል እንጂ መች ተጋቡ? ሲጋቡ እንደዚህ ብለህ መናገር ይችላል። መቼም አታገባውም። እኔ ስለማቅ ነው። መቼም አታገባውም። 100% እነግርሃለሁ። አሁን እኔ የመጣሁት እንዲህ ስለ ሃርድ ምናምን ሳይሆን የውስጤን ልነግርህ ነው የመጣሁት። እንደ ብራዘር የውስጤን እንድትረዳኝ በብዙ መንገድ ሄጄ እምቢ ስላለኝ ሜቢ በደንብ ይወዳታል። ይሄ ነገር ደግሞ ረፍት ከለከለኝ። ታውቃለህ?
ያንተ ፍቅር የማይመስለኝም የሆነ እልህ ነው የሆነ ጉልበት እያለ ነው። እንዴት ነው ስለማታውቀው ነገር ከኔ ጋር ስለነ ብሩክና የምታወራው? በደንብ ነው የማውቀው። ልንገርህ እኔን ስማኝ፣ እነሱ ሁለቱ የሚዋደዱ ሰዎች ናቸው። እዩ ምናምን ደግሞ ያልከው የለም ዝም ብሎ ወሬ ነው። እዩ እንዴትም እያረገዙ እየመጡ ብሩክ ምናምን አይደለም። ሁሉን ነገር እኮ ይታያል። ዲኤንኤ ሲታይ ሁሉን ነገር የዛኔ ሃይሚ የኔ ትሆናለች እኮ። አሁን እስከዛው ምን እንደማይወዳት ለአንተ ልነግርህ ነው። እሱ የልም እንጀራ ነው ብራዘር። እኔ ልምከርህ ይቅርብ። ገብቶሃል? እንዴት ሰው እኮ ያለ ህይወቱ መኖር አይችልም። እኔ ህይወት የለኝም ያለ ሃይሚ ሲጀመር። ወይ እሞታለሁ ወይ እሷ የኔ ትሆናለች። የሰው ትዳር ላይ መጥቶ በግድ የሰው ሚስት የኔ ካልሆነች እያልክ ነው ብራዘር። መቼ አገባት? አልተጋቡም እኮ። በጣም ነው የሚዋደዱ። ሊጋቡ ቀናት እየቆጠሩ ያሉ ሰዎች ናቸው። ምን ሆነሃል አንተ? አሁን እኔ ለብሩክ ሄደ ከልቡ ይወዳታል ወይ? ይሄ ልጅ በጣም ጥግ እርምጃዎችን ሄጅበታለሁ። አስፈላጊ ከሆነ ከዚህ በላይም ሄድበታለሁ። ግን ምንድነው አንተ አሁን እሱ አንተ አሁን አይ ብራዘር ወግነህ ምናምን እንደተማረ ሰው እናወራ። እሺ እንደተማረ እኔም ደስ ይለኛል። እንደዛ ላወራህ ነው ጥግ ድረስ ሄድበታለሁ በሌላ መንገድ ምናምን የምትለው ሰማኝ አይደለ? ብሩክ ላይ አንድ ሰው የሆነ ነገር ሊያደርስበት እንደማይችል ለኔ እንደዚህ አይነት ወሬ እንድልታወራ እንደሆነ ባቅ ኖሮ አልመጣምም አላገኘህም ነበር። እዛው የለም መጨረስ እችል ነበር። ገብቶሃል? እንደ ወንድ ልጅ ልረዳ ቢልንታም ብራዘር መመክር የሚገባው ነገር ልንገርህ። ይኸውልህ እኛ ቀናቶች እየጠበቅን ያለ ነው። ብሩክና ሀይሚ ሊጋቡ ነው። ብችል ከህይወታቸው ውጣ። አበዛው ስለ የህልም እንጀራ ነው። እኔ እኮ በቃ እንዴ ዝም በል በእናትህ። አሁን እኔ የመጣሁት ለማውራት እንጂ ለሃርድ ምናምን አይደለም። እንደዛ የትኛውም ጥግ ነገር ሄጃለሁ ከዚህ ፊት። አሁን አንድ ነገር እንድትሰማኝ ፈልጋለሁ። ይሄ በጣም እኔ መለፍለፍ ሲጀመር የሴት ባህሪ ነው። እንደ ወንድ እያወራ ነው። እኔ እናንተ ወንዶች ነን። ስለዚህ እንደ ሴት መንጫጫት ምናምን የለብንም። ቁም ነገር ልንገርህ አንድ ነገር ማለት ነው። ብሩክ በጣም አስመሳይ ሰው ነው። ጥግ አስመሳይ ልጨርስልህ፣ ጓደኛ ነው። አስመሳይ ሰው ነው ብሩክ ማለት ነው። እኔ በጣም መሰክርለታለሁ አስመሳይ ለመሆኑ ማለት ነው። ብችል የምትናገራቸውን ነገር በእኔ ፊት እየተነገረ ተው፣ ችግር የለውም። ስለ ወንድሜ እኮ ነው እንደዚህ አስመሳይ ነው እያልኩ ያወራለሁ። ይኸውልህ አስጠንቅቄ አንድ ነገር በቃ እንዳትረሳው ይሄን ነገር። ብሩክ በጣም አስመሳይ እስስት የሆነ ሰው ነው ብሩክ። የልጅ አባት ነው። ሃይሚ ህይወት ላይ ያስመሰለ ገብቷል። መውጣቱ አይቀርም። ሃይሚ የኔ የግሌ ማድረግ አረጋታለሁ። በየትኛው መንገድ ሃይሚን የግሌ አድርጋታለሁ። እሱ እንድታውቅ እንፈልጋለሁ። ብሩክ አስመሳይ ሰው ነው። ደህናውን ለነበረን ጊዜ አመሰግናለሁ። በዚህ መልኩ እናወራለን ብዬ አላሰብኩ ነበር። አመጣጤ እንደዚህ እናወራለን ብዬ አላሰብኩ ነበር። አንተ ለወንድሜ እንደዚህ አያስኬድም። እንደ ወንድ ልጅ ታወራ ነው። ረጅም ጊዜ ይኖረናል ብዬ አስባለሁ። እነዚህ ግን አነጋገርን አስተካክል አንተ። እሺ ቤተሰቦች እንደምታዩት ምንም ሊያዳምጠኝ አልቻለም። የራሱን ሐሳብ ብቻ ነው እያወራ ያለው። ይሄንን ነገር ዛሬውኑ ተሯሩጬም ቢሆን ለማስተካከል እሞክራለሁ ቤተሰቦች።